አሦር የእግዚአብሔር መሳሪያ። እግዚአብሔርም እንዲህ አለኝ፣ ትልቅ ሰሌዳ ወስደህ መሐር ሻላል ሃሽ ባዝ ብለህ በተለመደው በሰው ፊደል ጻፍበት። እኔም ካህኑን ኡሪያንና የበራክዩን ልጅ ዘካርያስን ታማኝ ምስክሮቼ እንዲሆኑ እጠራቸዋለሁ። እኔም ወደ ነቢይቱ ሄድኩ፣ እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም እንዲህ አለኝ፣ ስሙን መሐር ሻላል ሃሽ ባዝ ብለህ ጥራው። ሕፃኑም አባባ ወይም እማማ ብሎ መጥራት ከመቻሉ በፊት የደማስቆ ሀብትና የሰማርያ ምርኮ በአሦር ንጉሥ ይወሰዳል። እግዚአብሔርም እንደገና እንዲህ ሲል ተናገረኝ፣ ይህ ሕዝብ በጸጥታ የሚፈሰውን የሰሊሆምን ውኆች ትቶ በራሶንና በሮሜልዩ ልጅ ተደስቷልና፣ ስለዚህ ጌታ ታላቁና ብርቱን የጎርፍ ውኃ የአሦርን ንጉሥ ከነግርማ ሞገሱ ሁሉ ያመጣባቸዋል። ውኃም ከቦዩ አልፎ ተርፎ በወንዙ ዳር ያለውን ምድር ሁሉ ያጥለቀልቃል። እየጠራረገ ወደ ይሁዳ ይወርዳል፣ እያጥለቀለቀ ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የተዘረጉ ክንፎቹ ምድርህን ከዳር እስከ ዳር ይሸፍናሉ። እናንተ አሕዛብ ፎክሩ፣ ግን ደንግጡ። በሩቅ አገር ያላችሁ አድምጡ፣ ለጦርነትም ተዘጋጁ። ነገር ግን ደንግጡ፣ ለጦርነትም ተዘጋጁ። ነገር ግን ደንግጡ። ተመካከሩ፣ ግን አይሳካም። እቅድ አውጡ፣ ሆኖም አይጸናም። እግዚአብሔር ከኛ ጋር ነውና። እግዚአብሔርን ፍሩ። እግዚአብሔር ብርቱ እጁን በላይ አድርጎ የእነዚህን ሰዎች መንገድ እንዳልከተል አስጠነቀቀኝ። እንዲህም አለኝ፣ እነዚህ ሰዎች አድማ ብለው የሚጠሩትን ማንኛውንም ነገር አድማ አትበሉ። እነርሱ የሚፈሩትን አትፍሩ፣ አትሸበሩለትም። ልትቀድሱ የሚገባው የሰራዊት ጌታ እግዚአብሔርን ብቻ ነው። ልትፈሩት የሚገባው እርሱን ነው። ልትንቀጠቀጡለት የሚገባውም እርሱን ነው። እርሱም መቅደስ ይሆናል። ለሁለቱ የእስራኤል ቤት ግን የሚያደናቅፍ ድንጋይ የሚያሰናክልም ዓለት ይሆንባቸዋል። ለኢየሩሳሌም ሕዝብም ወጥመድና አሽክላ ይሆናል። ከእነርሱ ብዙዎች ይሰናከላሉ፣ ይወድቃሉ፣ ይሰበራሉ፣ ወጥመድ ይገባሉ፣ ይያዛሉ። ምስክርነቱን አሽገው፣ ሕጉንም በደቀ መዛሙርቴ መካከል አትመው። ፊቱን ከያዕቆብ ቤት የሸሸገውን እግዚአብሔርን እጠብቃለሁ፣ እርሱንም ተስፋ አደርጋለሁ። እነሆ እኔና እግዚአብሔር የሰጠኝ ልጆች በጽዮን ተራራ ከሚኖረው ከሠራዊት ጌታ ከእግዚአብሔር ለእስራኤል ምልክትና ድንቅ ነን። ሰዎች የሚያነበንቡትንና የሚያሾካሹኩትን ሟርተኞችንና መናፍስት ጠሪዎችን ጠይቁ ቢሏችሁ ሕዝቡ አምላኩን መጠየቅ አይገባውምን? በሕያዋን ምትክ ሙታንን መጠየቅ ለምን አስፈለገ? ወደ ሕጉና ወደ ምስክር ቃሉ ሂዱ። እርሱም እንዲህ ያለውን ቃል ባይናገሩ የንጋት ብርሃን አይበራላቸውም። ተጨንቀውና ተርበው በምድሪቱ ላይ ይንከራተታሉ። ክፉኛ ሲራቡም ይቆጣሉ። ወደ ላይ እየተመለከቱ ንጉሣቸውንና አምላካቸውን ይራገማሉ። ከዚያም ወደ ምድር ይመለከታሉ። የሚያዩትም ጭንቀት፣ ጨለማና የሚያስፈራም ጭጋግ ብቻ ነው። ወደ ድቅድቅ ጨለማም ይጣላሉ።